ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 11 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የአፋብን ሚኒሊክ እዝና አሳምነው እዝ አሃዶች በጥምረት ወረኢሉ ከተማና በዙሪያው ድል ማስመዝገባቸው ተገልጿል። ዝርዝር ግንባር መረጃዎችን ይዘናል። አብይ አህመድ እያካሄዱት ላለውና አዲስ ሊጀምሩ ላሰቡት ውጊያ መሳሪያ ያቀርቡልኛል ያሏቸው ኤርዶዋን ተጨማሪ ጦርነት አልፈልግም ብለዋል። የብልጽግና ጦርና የህወሓት ኃይሎች በትግራይ ድንበር በከፍተኛ ሁኔታ መስፈራቸውና መፋጠጣቸው ተዘግቧል። ሰላም ፈላጊ ነን ማለት ራሳችንን የመከላከል ፍላጎት የለንም ማለት አይደለም ሲሉ የተናገሩት ደግሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ናቸው። ደብረጽዮንም እንመክታለን ብለዋል። በኢራን አዲስ ተቃውሞ መቀስቀሱን እየወጡ ያሉ መረጃዎች አመልክተዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአፋብን ሚኒሊክ እዝና አሳምነው እዝ አሃዶች በጥምረት ወረኢሉ ከተማና በዙሪያው ድል ማስመዝገባቸው ተገለጸ። አፋብን ሚኒሊክ እዝና አፋብን አሳምነው እዝ በጋራ በመሆን የአብይን ጦር ኃይል በወረኢሉና በሰኞ ገበያ ሁለቱ እዞች ከምሽቱ 12 ሰዓት ጀምሮ እስከ ሌሊት 7 ሰዓት በዘለቀ ውጊያ በጥምረት ያገዛዙን ምሽግ በአስደናቂ ሁኔታ በመስበር አይቀጡ ቅጣት በመቅጣት ድል ተቀዳጅተዋል። ሚኒሊክ እዝ ልጅ ኢያሱ ኮርና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር በጥምረት ታሪካዊቷ ወረኢሉ ከተማ እና ሰኞ ገበያ ከተማ ላይ በርካታ የአብይ አህመድ ዙፋን አስጠባቂ መከላከያና ራሱን ጥምር ጦር ብሎ የሚጠራው ሆዳደር ሙትና ቁስለኛ በማድረግ ድል አስመዝግበዋል። አመራርና የጦር መኮንኖች ጭምር የተደመሰሱ እንዳሉ የውስጥ ምንጮች የገለጹ ሲሆን ከሞት የተረፉት አንድ አምቡላንስና አንድ ኦራል ቁስለኛ ወደ ደሴ ተወስደዋል። በዚህ የተበሳጨው ቡድን በከተማ ዙሪያ ያሉ ደኖች ፋኖን ይደበቅባቸዋል በሚል ጭንቀት እያቃጠላቸው ይገኛል። በወረኢሉ ከተማና በዙሪያዋ በተደረገው በዚህ ውጊያ የጦር መኮንኖችን ጨምሮ በርካታ አገዛዙ ወታደሮች መገደላቸውም አገዛዙን ጭንቀት ውስጥ እንደከተተው ተገልጿል። ለተከታታይ 8 ሰዓታት በዘለቀው አውደ ውጊያ የአገዛዙ ኃይል ከወደ ፋኖ የተከፈተበትን ጥቃት ለመመከት ከአየር መቃወሚያ ጀምሮ ሞርተርና ሌሎች ከባድ መሳሪያዎችን የተጠቀመ ቢሆንም ነገር ግን የፋኖን ክንድ መቋቋም አቅቶት ከባድ የሆነ ሰብአዊ፣ ቁሳዊና ሞራላዊ ኪሳራ መከናነቡ ተረጋግጧል። በሌላ በኩል በአማራ ሳይንት ግንባር ድል ተመዝግቧል። የኮሎኔል ደሳለኝ አጃቢም አንድ ጥርጥር ክላሽና ማካሮቭ ሽጉጥ ይዞ ወደ ፋኖ ተቀላቅሏል። የአፋብን ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር አማራ ሳይንት መቅደላ ክፍለ ጦር ታቦር ሻለቃ ፋኖች ወደ ጓሜዳ ቀጠና ለመግባት በርካታ ኃይል ከዙ 23 እና ሞርተር ጋር በተሽከርካሪ ጭኖ የመጣውን ጠላት በመመከት በመልሶ ማጥቃት ታሪክ ሰርተዋል። ከትናንት በስቲያ ማለትም የካቲት 9 2018 ዓ.ም አማራ ሳይንት ወረዳ ውስጥ በተለምዶ መለስ ሳንቃ በር ተብሎ ወደሚጠራው ቦታ በመጠጋት አንድ ዙ 23 ሁለት ሞርተር እና 6 ዲሽቃ አጥምዶ የታቦር ሻለቃ ፋኖችን ጥሶ ለማለፍና ጓሜዳ ታዳጊ ከተማ ለመግባት ያሰበውን የአገዛዙን ኃይል የአማራ ሳይንት አናብስት በጀግንነት ተፋልመው ወደ መጣበት የመለሱት ሲሆን በከባድ መሳሪያ በታጀበው በዚህ ትንቅንቅ ከአገዛዙ በኩል ቁጥራቸው ያልታወቀ ወታደሮች ሲቆስሉ የተደመሰሱም እንዳሉ የኮሎኔል ደሳለኝ አጃቢ ተናግረዋል። የታቦር ሻለቃ አባላት በፊት ለፊትና በጀርባ በኩል ተሰልፈው የአገዛዙ ኃይል ላይ ከፍተኛ ሰብአዊና ቁሳዊ ጉዳት አድርሰዋል። ከጀርባ በኩል ወደ ሳይንት አጅባር ከተማ በመቅረብ የጎዳ ተብሎ በሚጠራ ቦታ ላይ ጥቃት በመሰንዘር የጠላትን ኃይል ሙትና ቁስለኛ ሲያደርጉት ጠላት የመሸገበትን ቦታ በብርሃን ፍጥነት በመልቀቅ ወደ መጣበት ተመልሷል ሲል እዙ አስታውቋል። ውጊያው በፋኖ ድል አድራጊነት እንደተጠናቀቀ የጠላትን ኃይል በመክዳት ወደ ታቦር ሻለቃ የተቀላቀለው የኮሎኔል ደሳለኝ አጃቢ በአማራ ሕዝብ ላይ የተፈጸመ ያለው ግፍ ወደ ፋኖ እንድመጣ ሊያስገድደኝ ችሏል ያለ ሲሆን ሌሎች የቀድሞ ጓዶቹም የውጊያ ሞራል እንደሌላቸው ገልጿል። አጃቢው አክለውም የበፊቱ መከላከያ አሁን ላይ የለም፣ ይልቁንስ አሁን ያለው ሕዝብ ጠልና ዘራፊ እንዲሁም ፈሪ ኃይል ነው። ይህን ኃይል ደግሞ በቀላሉ ማሸነፍ ይቻላል ሲል ተናግሯል። አፋብን ያወጣውን የምህረት አዋጅ ሰምቶ ወደ ፋኖ መቀላቀሉንም ነው የኮሎኔሉ አጃቢ የተናገረው። አብይ አህመድ እያካሄዱት ላለውና አዲስ ሊጀምሩ ላሰቡት ውጊያ መሳሪያ ያቀርቡልኛል ያሏቸው ኤርዶዋን ተጨማሪ ጦርነት አልፈልግም አሉ። የአብይ አህመድ የድሮን አቅራቢና የመሳሪያ ሻጭ የሆነችው ቱርክ ፕሬዝዳንት ትናንት ወደ አዲስ አበባ ገብተዋል። ኤርዶዋን ወደ አዲስ አበባ የመጡት ሌላኛው የእልቂት አጋራቸው የተባበሩት አረብ ኤምሬቶች መሪ መሐመድ ቢን ዛይድ ባደረባቸው ህመም ህይወታቸው አልፏል አሊያም ከባድ ኮማ ውስጥ ገብተዋል የሚሉ ሁለት አደገኛ መረጃዎች በአረቡ ዓለም መገናኛ ብዙሃን እየተሰራጩ
እየተሰራጩ ባለበት ወቅት ነው። ኤርዶዋን ከትናንት በስቲያ ወደ አቡዳቢ ያላቀኑት መሐመድ ቢን ዛይድ ህመም ስላጋጠማቸው እንደሆነ በጽህፈት ቤታቸው በኩል ገልጸው ወዲያውኑ እንዳስጠፉትም ሮሃ ለመመልከት ችላለች። ታዲያ በትናንትናው ዕለት ፕሬዝዳንት ኤርዶዋን ወደ አዲስ አበባ የገቡ ሲሆን አብይም አንጀት ለመብላት የሚሆን አቀባበል አድርገውላቸዋል። ኤርዶዋን በአፍሪካ ቀንድም ይሁን በደሃ አገራት ጦርነት ሲነሳ ድግሳቸው ግጭት ሲቀሰቀስ ደስታቸው እንደሆነ ዓለም ያወቀው ሀቅ ነው። ለዚህ ደግሞ ምክንያቱ ሀገራቸው የምታመርተውን ድሮንና መሳሪያ የሚያራግፉትና ቢሊዮን ዶላሮችን የሚዝቁት በእነዚህ ጦርነቶች ነውና። ሆኖም ግን እኚህ የጦርነት ድግስ የሚያስደስታቸው መሪ በአዲስ አበባ ተገኝተው ያልተለመደና የአብይን ቆሌ የገፈፈ ንግግር አድርገዋል። ቱርክ በአፍሪካ ቀንድ አዲስ ግጭቶች በፍጹም ማየት እንደማትፈልግና በቀጠናው በስቃይ ውስጥ በሚገኙ ሰዎች ላይ አዲስ ህመም መጨመር እንደማይገባ የሀገሪቱ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ተናግረዋል። የአፍሪካ ቀንድ የውጭ ኃይሎች የመፋለሚያ ሜዳ ሊሆን እንደማይገባ ፕሬዝዳንቱ አሳስበዋል። የቱርኩ ፕሬዝዳንት ማሳሰቢያውን የሰጡት ከአብይ አህመድ ጋር በሰጡት የጋራ ጋዜጣዊ መግለጫ ላይ ነው። ኤርዶዋን 7 ደቂቃ በፈጀው የተጻፈ ንግግራቸው ካነሷቸው ጉዳዮች መካከል የአፍሪካ ቀንድ ሰሞንኛ የፖለቲካ ሁኔታ ይገኝበታል። በቀጠናው ያሉ ሀገራት ሉዓላዊነትና የግዛት አንድነት አስፈላጊነት ላይ ያለንን አቋም በተለይ አጽንኦት መስጠት እፈልጋለሁ ሲሉም ተደምጠዋል። ይህም የብልጽግና አገዛዝ በሱዳን ላይ ያለው አቋም ቱርክን እንዳስቆጣት ማሳያ ነው። ብልጽግና ኤርትራን ወርሬ አሰብን አስመልሳለሁ፣ የሱዳን ታጣቂዎችን ደግፌ ሱዳንን አፈርሳለሁ ማለቱ ይታወቃል። ይህም በአልቡርሃን ለምትመራው ሱዳን ስስ ልብን ሰፊ ጥቅም ላላቸው ኤርዶዋን ቅሬታን ፈጥሯል። በዚህም የአብይን የወረራና የአዲስ ጦርነት ፍላጎት የሚያተን ንግግር አድርገዋል። አብይ አዳዲስ ጦርነቶችን የሚጀምሩት ህዝባዊ ድጋፍና ወታደራዊ አቅማቸውን ተማምነው ሳይሆን የአቡዳቢን ፔትሮ ዶላርና የአንካራን ድሮኖች ተማምነው ነው። ታዲያ ጦራቸውን ሁሉ ወደ ሰሜን ገፍተው ከኤርትራና ከትግራይ ጋር ውጊያ ለመግጠም ያሰቡት አብይ በኤርዶዋን የጦርነት አልፈልግም ምላሽ በአቡዳቢው መሐመድ ቢን ዛይድ የመመረዝና የህመም ዜና ተደናግጠዋል። በኤርዶዋን አዲስ አበባ መምጣት ከተሰሙ ዜናዎች ውስጥ እጅግ አስገራሚውና አስደናቂ ዜና ግን በኢትዮጵያ ብሔራዊ ቴሌቪዥን የተሰራው ነው። ይህ ርዕስ አንቀጹን ሁለቱ ሀያላን ተገናኙ በሚል የተሰራውና አብይንና ኤርዶዋንን በፎቶ ያጣመረው ዜና እጅግ አስቂኝም ጭምር ነበር። የብልጽግና ጦርና የህወሓት ኃይሎች በትግራይ ድንበር በከፍተኛ ሁኔታ መስፈራቸውና መፋጠጣቸው ተዘገበ። የብልጽግናው አገዛዝና የትግራይ ኃይሎች በትግራይ ክልል ድንበሮች ላይ ተከማችተዋል ሲል የፈረንሳዊ ዜና አገልግሎት ዘግቧል። ዶቼ ቬለ ያነጋገራቸው የትግራይ ፖለቲካ ተንታኞች እንደሚሉት በትግራይ ውጥረቱ አይሏል። በትግራይ ድንበሮች ላይ ወታደራዊ እንቅስቃሴ አለ። ህዝቡ ሰላሙ እንዲጠበቅ አስፈላጊውን ጫና ማድረግ ይገባዋል ሲሉ ተናግረዋል። የፈረንሳዩ የዜና ወኪል የምዕራብ ዲፕሎማቶችን ጠቅሶ ትናንት ከቀትር በፊት ይፋ ባደረገው ዘገባ የብልጽግና ወታደሮችና የትግራይ ኃይሎች በትግራይ ክልል ድንበር ላይ ተከማችተዋል። ይህ የሁለቱ ወታደራዊ ኃይሎች በድንበር አካባቢ ፊት ለፊት መስፈራቸው ደግሞ አካባቢው ላይ ጦርነት እንዳይቀሰቀስ ስጋት አሳድሯል። ስማቸው እንዳይጠቀስ የፈለጉ አንድ የምዕራብ ሀገር ዲፕሎማቲክ ምንጭ ለፈረንሳዊ ዜና አገልግሎት አጃንስ ፍራንስ ፕሬስ እንደተናገሩት ደግሞ የብልጽግና ጦር ወደ ትግራይ ድንበር በመጠጋቱ የትግራይ ክልል ኃይሎች ወደ ድንበር እየሰፈሩ ነው ሲሉ መናገራቸውን ዘግቧል። ዶቼ ቬለ ያነጋገራቸው በትግራይ ክልል የህግ ባለሙያና የፖለቲካ ተንታኝ ሙስጠፋ አብዱ በክልሉ ሁኔታው አሳሳቢ ሆኗል ይላሉ። ሁኔታው በጣም አስፈሪ ነው። የብልጽግና ሰራዊት በሁሉም ድንበር ላይ ተሰባስቦ ነው ያለው። ስለዚህ አይቀሬ ነው የሚያስብሉ ነገሮች አሉ። የተፈለገው ምክንያት ጦርነት ሊያስጀምሩ የሚችሉ ነገሮች ማፈላለግ ነው ብለዋል። አጃንስ ፍራንስ ፕሬስ አንድ ስማቸው እንዳይጠቀስ የፈለጉ የትግራይ ክልል ነዋሪ የብልጽግና ኃይሎችና የትግራይ ኃይሎች በከፍተኛ መጠን ድንበር ላይ እየተንቀሳቀሱ ነው። ዓለም አቀፉ ማህበረሰብ በውዝግብ ውስጥ ያሉ ወገኖች መካከል ገብቶ ችግራቸውን በውይይት እንዲፈቱ ግፊት ካላደረገ ጦርነት የመቀስቀሱ አደጋ ይጨምራል ማለታቸውን ዘግበዋል። የመቀለ ነዋሪ የሆኑት የህግ ባለሙያና የፖለቲካ ተንታኝ ሙስጠፋ አብዱም የትግራይ ነዋሪ ጭንቀት ላይ መሆኑን ተናግረዋል። በትግራይ ህዝቡ በጣም ጭንቀት ውስጥ ነው። በነበረው ጦርነት ህዝብ አልቆ ከሀዘኑ ሳያገግም ዳግም ጦርነት ሲመጣ ተስፋ ያስቆርጣል። አገር አለኝ ወይ የሚለው ተስፋ አስቆራጭ ሁኔታ ይፈጥራል። በትግራይ ገበያ የለም፣ በባንክ ገንዘብ የለም። ትግራይ ከምግብ እጦትና ከተለያዩ በሽታዎች ሳያገግም ከጦርነት ሰቆቃ ሳያገግም ሌላ ጦርነት መግባቱ ያሳዝናል ይላሉ። በቆቦ፣ በአፋር፣ በሁሉም ቀጠናዎች የብልጽግናው አገዛዝ ጦር ተጠግቷል። ትግራይ ውስጥ በጣም አስቸጋሪ ሁኔታዎች ናቸው ያሉት ሲሉም ያክላሉ።
ሰላም ፈላጊ ነን ማለት ራሳችንን የመከላከል ፍላጎት የለንም ማለት አይደለም ሲሉ ጀነራል ታደሰ ወረደ ተናገሩ። ህወሓት የተመሰረተበትን 51ኛ ዓመት ወይም የካቲት 11 በዓል ምክንያት በማድረግ ትናንት የካቲት 10 2018 ዓ.ም ምሽት በመቀለ ከተማ በሚገኘው የሰማዕታት መታሰቢያ ሐውልት ስር የአበባ ጉንጉን የማስቀመጥና የሻማ ማብራት ስነ ስርዓት ተከናውኖ ነበር። በዚሁ መርሃ ግብር ላይ የተገኙት የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደና የህወሓት ሊቀመንበር ደብረጽዮን ገብረሚካኤል በትግራይ ወቅታዊ ሁኔታ ዙሪያ ሲናገሩ ተደምጠዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በትግራይ ህዝብ ላይ ደረሰውን የጦርነት ጠባሳ በማስታወስ ንግግራቸውን የጀመሩ ሲሆን ቀሪ ጥያቄዎች በሰላም እንዲፈቱ ያላቸውን ጽኑ ፍላጎት ገልጸዋል። ተፈናቃዮችን መመለስን ማረጋገጥ ህጋዊ፣ ፍትሃዊና ብሔራዊ የትግራይ ህዝብ ጥያቄን ማስመለስ ቀዳሚ ስራችን ነው ብለዋል። እነዚህን ጥያቄዎች በፖለቲካዊ ውይይት ለመፍታት አስተዳደራቸው የሚችለውን ሁሉ እንደሚያደርግ ተናግረዋል። ባለፈው ጦርነት ከባድ ውድመት ደርሶብናል ያሉት ፕሬዝዳንቱ ተጨማሪ መስዋዕትነትና የአካል ጉዳት ሳይከተል ለቀሪ ጥያቄዎች መፍትሄ እንዲመጣ እንደሚሰሩም ገልጸዋል። ሰላም ፈላጊነታቸው ድክመት እንዳልሆነ ሲያስረዱም ሰላም ፈላጊ ነን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለት አይደለም ብለዋል። የሚቻለንን ሁሉ ሰርተን ጦርነት በማስቀረት የተረበሸውን ህዝባችንን እንዲረጋጋ እንሰራለን ሲሉም ተደምጠዋል። በሌላ በኩል የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል በፌዴራል መንግስቱ ላይ ጥብቅ የትችትና የክስ መልእክት ሰንዝረዋል። የፕሪቶሪያው የሰላም ስምምነት ከተፈረመ 3 ዓመታት ቢያልፉም ስምምነቱ በተሟላ መልኩ ባለመተግበሩ ህዝቡ አሁንም በመከራ ውስጥ ይገኛል ሲሉ ገልጸዋል። የፌዴራል መንግስት የሰላም ስምምነቱን በመጣስ በትግራይ ላይ ተኩስ ከፍቷል የሚል ክስም ሰንዝረዋል። በትግራይ ላይ ያንዣበበው አደጋ በውይይት የማይፈታ ከሆነ የትግራይ ህዝብ ህልውናውን ለማስቀጠል ወረራን የመመከትና ራሱን የመከላከል ግዴታ ውስጥ ይገባል ሲሉ ተደምጠዋል። የሁለቱ መሪዎች ንግግር በትግራይ ክልልና በብልጽግና አገዛዝ መካከል ያለው ግንኙነት ዳግም ወደ ውጥረት እያመራ መሆኑን በግልጽ ይጠቁማል ተብሏል። በሌላ በኩል እላያችን ላይ የጦርነት ዳመና አጥልቷል፣ አሁንም ግን እድል አለ ሲሉ ሌተናል ጀነራል ታደሰ ወረደ ተናግረዋል። ሌተናል ጀነራል ታደሰ ወረደ ይህን ያሉት ደግሞ ትናንት የካቲት 10 2018 ዓ.ም በመቀለ ከተማ በተከናወነ ሌላ አንድ መድረክ ላይ ነው። አሁን ያጠላብንን የጦርነት ደመና ሰላማዊ የውይይት አማራጮችን በማጠናከርና መተማመንን በመፍጠር ለማስቀረት እንዲቻል ሁሉንም የሰላም አማራጮች ልንጠቀም ይገባል ያሉት ፕሬዝዳንቱ እሱ ላይ ሁሉም ወገን በርትቶ ከሰራ አሁንም ድል አለ ሲሉ ተደምጠዋል። ፕሬዝዳንቱ ይህ ህዝብ ያለፈው ጉዳት ይበቃዋል፣ ከዚህ በኋላ ሌላ ተጨማሪ መስዋዕትነትና የአካል ጉዳት መክፈል ትርጉም እንደሌለው በማብራራት ሁሉም ወገን የሰላም አማራጭን እንዲያስቀድም አደራ ብለዋል። በኢራን አዲስ ተቃውሞ መቀስቀሱን እየወጡ ያሉ መረጃዎች አመለከቱ። በምዕራባዊ ኢራን ተቃውሞ እንደ አዲስ እንደተቀሰቀሰ የቢቢሲ መረጃ አጣሪ ቡድን ቢቢሲ ቬሪፋይ አረጋግጧል። በዚህም የተቃውሞ እንቅስቃሴዎችን የሚያሳዩ በምዕራብ ኢራን የተቀረጹ 2 ተንቀሳቃሽ ምስሎችን ትክክለኛነት ለማረጋገጥ ተችሏል። አብዳናን በተባለች ከተማ ሰኞ የካቲት 9 2018 ዓ.ም የተቀረጹትና ምሽት ላይ የተለቀቁት ተንቀሳቃሽ ምስሎች በተወሰነ መጠን ተቃውሞ በድጋሚ መነሳቱን ይጠቁማሉ። የቢቢሲ መረጃ አጣሪ ቡድን ቢቢሲ ቬሪፋይ በይፋ የሚገኙ የመረጃ ክምችቶችን፣ የሳተላይት ምስሎችን እንዲሁም መረጃዎችን መተንተንና ትክክለኛነታቸው ማረጋገጥ የሚቻልባቸው መንገዶችን ይከተላል። በዚህ መንገድ ፍተሻ የተደረገባቸው የኢራን ተንቀሳቃሽ ምስሎች አዲስ መሆናቸውን ቢቢሲ አረጋግጧል። ከሳምንታት በፊት በኢራን በተነሳው ህዝባዊ ተቃውሞ ላይ የአገሪቱ መንግስት በወሰደው እርምጃ ከ6000 በላይ ሰዎች መገደላቸውን የሰብአዊ መብት ተሟጋቾች ገልጸዋል። ኢራናውያን የተገደሉባቸውን ወዳጅ ዘመዶች ሀዘን በተወጡ በ40 ቀናት ውስጥ አዲስ ተቃውሞ መነሳቱን ከተንቀሳቃሽ ምስሎች ለመረዳት ተችሏል። ቢቢሲ ቬሪፋይ የአሜሪካ አውሮፕላን ተሸካሚ መርከብ በኢራን አቅራቢያ እንደሚገኝ በሳተላይት ምስል ማረጋገጡ ይታወሳል። ከ3 ሳምንት በፊት የአሜሪካ ግዙፍ የጦር አውሮፕላን ተሸካሚ የጦር መርከብ ወደ ባህረ ሰላጤው አካባቢ መድረሱ ከተዘገበ በኋላ ቢቢሲ ባለፈው እሁድ በተነሳ የሳተላይት ምስል አማካኝነት መርከቡ የት እንደሚገኝ አረጋግጧል። መርከቡ እስከ እሁድ ድረስ ከሳተላይት እይታ ውጭ ሆኖ ቆይቶ ነበር። በብዛት የመርከቦችን ቦታ ለመለየት ከሚውለውና ዩሮፒያን ሴንቲኔል 2 ከተባለው ለህዝብ ይፋ ከሆነው ሳተላይት የተገኘ ምስልን በመጠቀም ቢቢሲ ባደረገው ማጣራት አብርሃም ሊንከን የጦር መርከብ ከኢራን አቅራቢያ ከኦማን የባህር ዳርቻ 240 ኪሎ ሜትሮች ርቀት ላይ እንዳለ አረጋግጧል። የአሜሪካ ባለስልጣናት ጄኔራል ፎርድ የተባለው ሁለተኛ ግዙፍ የጦር አውሮፕላን ተሸካሚ መርከብ አብርሃም ሊንከንን በመቀላቀል ከሌሎች ወታደራዊ መሳሪያዎች ጋር ወደ ቀጠናው መሰማራታቸውን አረጋግጠዋል። ይህ በእንዲህ እንዳለ ከምዕራብ ኢራን የተገኙ ተንቀሳቃሽ ምስሎች ተቃውሞ
እንደ አዲስ የተቀሰቀሰው በኢላም ግዛት አብዳናን በተባለች ከተማ እንደሆነ ለማወቅ ተችሏል። አካባቢው በኢራቅ ድንበር አቅራቢያ የሚገኝ ሲሆን ወደ 100 የሚጠጉ ተቃዋሚዎች መገኘታቸው ታውቋል። ተቃዋሚዎቹ በከተማው ዋነኛ አደባባይ አቅራቢያ ሞት ለሃሜኒ ሲሉ ተደምጠዋል። በምጣኔ ሀብት አለመረጋጋት ምክንያት የተነሳው የኢራን ተቃውሞ የኢራን እስላማዊ ሪፐብሊክ ጠቅላይ መሪ አያቶላህ አሊ ኻሜኒ ከስልጣን ይውረዱ ወደሚለው ከተሸጋገረ በኋላ ቀጠናዊ ውጥረት ነግሷል። ተቃውሞ የተነሳበት አካባቢ ኢስት ቫሊ 10 እና ሻህዲድ መታሃሪ በሚባሉ ጎዳናዎች መካከል እንደሆነ ቢቢሲ አረጋግጧል። ተንቀሳቃሽ ምስሉ ላይ የተለጠፈው ቀን ትናንት ሰኞ መሆኑን ያሳያል። የምስሉን ስክሪንሾት በማየት ማወቅ የተቻለው ቪዲዮ ከዚህ ቀን በፊት ለህዝብ ይፋ አለመደረጉ ነው። ምስሉ ላይ የሚታየው የአየር ሁኔታ ከሀገሪቱ ይፋዊ የሆነ ደረቅ የአየር ሁኔታ ጋር ይመሳሰላል። ቢቢሲ ቬሪፋይ ባጣራው ተንቀሳቃሽ ምስል ላይ ተቃዋሚዎች ጸረ መንግስት መፈክር ሲያሰሙ ባጠገባቸው የሚያልፉ ተሽከርካሪዎች ጥሩምባ ሲያደርጉ ይታያል። ከኢራን ህዝባዊ ተቃውሞ ጋር በተያያዘ ኢንተርኔት በመቋረጡ ምክንያት ትክክለኛ መረጃዎችን ለማግኘት አስቸጋሪ ሆኖ ቆይተዋል። የኢራን አብዮታዊ ዘብ በሀገሪቱ ላይ ሊቃጣ የሚችሉ ወታደራዊ ጥቃትን ለመከላከል ያለውን ዝግጁነት ለመፈተሽ ቁልፍ በሆነው የሆርሙዝ ሰርጥ ልምምድ ማድረግ መጀመሩን አስታውቋል። ኢራንና አሜሪካ የመጀመሪያ ዙር ውይይታቸውን አጠናቀው ወደ ሁለተኛው አምርተዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።